አክባሪ ነው። ሁሉንም ሰው ታከብራለህ። አንተ ደግ ነህ። ማንም ሰው ላይገባ ያውቃል። አንተ ደግነትህን ማንም ባያውቅልህም እግዚአብሔር ግን ይቆጥረዋል። ሲመል በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ሲመል ትናፍቀኛለህ። አንተ እንደዚህ አይነት ችግር ውስጥ ማየት አልፈልግም። አዘመለ እግዚአብሔር ከላይ ሆኖ ይመልከት ነው ብለው እያመልኪ ለእኛ ብዙ ነገር ነው ግን እኛ ማንም ነበር የማያውቀን፣ ግን አንተ እንድንታወቅ አድርገናል። እኔ የአንተ ደግ ስራዎች ተጠቅሰው አያልቁ። እንደ ለእኛ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ነበረ። ሁላችንንም አክብረህ ትንሽ ትልቅ ሳትል ሁሉንም ሰው ረዳሃል። ሲመሌ በጣም እንወዳለን። አንተ ለኢትዮጵያ የተሰጠ መከታ ጋሻዋ ጸጋዋ ነህ። ሲመሌ እኛ ከጎንህ ነን። በጣም እንወዳለን። ተባረክልን ሲመሌ። እግዚአብሔር ከጎን ነው። እግዚአብሔር ከጎን ነው። ይህንን እንዳትረሳ። እግዚአብሔር መቼም አይተውህም። መቼም አይነት ኑሮ ላይም ሆነ ግን አይተውህም። ስለዚህም አንተን በቃ እኔ ከዚህ በላይ ምንም የምልህ ነገር የለም። ግን ይህንን መቼም እንዳትረሳ። መቼም እንዳትረሳ። ሲመሌ እግዚአብሔር ውስጥን እንጂ ውጪ ነህ። አንተ በጣም ደግ ሰው ነህ። በልብህ ንጹህ ነህ። እሱ ይህንን ነው የሚመለከተው። ሲመሌ እግዚአብሔር አንተ እግዚአብሔር ስራ ነህ። እኛን ከቤታችን አስወጥተህ ለዓለም ያሳየህን አንተ ነህ። እግዚአብሔር በአንተ ተጠቅሞ ብዙ ስራዎችን ሰርቷል። በኋላም ይሰራል። ጠብቅ ሲመሌ። እግዚአብሔር አንተን ጥሎ አይጥልም። እኛ ትንንሽ ልጆች ነን። ሲመሌ ምን ብናደርግልህ ነው የምትፈልገው? እኛ በአቅማችን እኔና ሄና በአቅማችን የምንችለውን የምንፈልገውን ለማድረግ ዝግጁ ነን። አንተ ብቻ ነገር ሲመሌ በጣም ትናፍቀናለህ። ያንተ ውለታ ተቆጥሮ አያልቅም። እንዳንተ አይነት ውለታ ያለልኝ ሰው የለም። ለመጀመሪያ ጊዜ ውለታ ባንተ ነው ያየሁት ሲመሌ። ውለታ መመለስ አለበት። እኛም ቀጣይ መመለስ አለብን። ሲመሌ አንተ ደግመህ በዚህ በውበት እንደምትመለስ እናውቃለን። መጸለይ ያለብን ሰው ልጅ ምንድን ነው የምናደርገው? የእናንተ ስለተሰራ እናቶች የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ?
ኮርስ ሜቢ የጸለያችሁልን ሊሆን ይችላል ከጎናችን በጸሎት ሆናችሁ ሊሆን ይችላል ግን አሁን በጸሎት አስቡን አይደለም ያለው ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው ከጎናችን ናችሁ ወይ የት ናችሁ በስልክ አትደውሉልንም ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50,000 ብር የሰጠን ሰው አለ አያቀን ሙስሊም ነው ዶንኪ ቲቪ ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም በጣም ያሳዝናል ማለት በጣም ያሳዝናል አሁንም እኔ ከእግዚአብሔር ማገኘውን ዋጋ መቼም እግዚአብሔር አያሳጣኝ በጣም ያሳዝናል ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ እሺ ይሁን እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም አይዞ ችግር የለውም 31 ሰራተኛ ቢባል ይብቃኝ ለማንኛውም ሌላ ነገር ውስጥ አልግባ እንዴት ኮሜዲያን እሸቱን አይዞ ማለት ያቅተናል እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም የዶንኪ ቲቪ መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ ፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞራቸው እጅጉኑ የሚያስተዛዝብ ድርጊት ነው ያ ሁሉ ውትወታ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የተገባ ሲል በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩ የእሸቱን ልብ ክፉኛ ሰብሮታል እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ ለማንኛውም ሌላ ነገር ውስጥ አልግባ ሰው ማለት ሰው የሚሆን ነው ሰው የጠፋለት ማማን ከመውለዴ በፊት ለእሺ ኤክስኪዩቲቭ አሲስታንት ሆኜ ዶንኪ ቲቪ ውስጥ ሰራ ነበርና እዛ ሆኜ የእሺን ማንነት ምንነት ምናምን በጥቂቱም ቢሆን ለማየት ይችላል ምክንያቱም ኤክስኪዩቲቭ አሲስታንት ነኝ ረጅም ጊዜ ከሱ ጋር ነው ማሳልፈውና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮሜንት ላይ መልሽ ያላቅ ይሄንን አቃለው ይሄ ማለት ነው ግን ዛሬ ይሄንን ቪዲዮ ለቀቀና በጣም ነው ውስጤን ይነካኝ ሶ እንደዚህ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባለ አይዊሽ ግን ኦሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ ጌም አጫውቶን አይደል አብልቶን አጠጥቶን አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማን ነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ማንነቱ ምንነቱንና ለምን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹም እናንተም ደግሞ እርግጠኛ ሆኜ መናግራችሁ የሆነ ቀን ወይ ተደገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ ሶ ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ በቃ በምንድነው መርዳት የምንችለው ምንድነው ማድረግ ያለበት እኔ ብዙ ማቀው ነገሮች አሉ በእውነት ዛሬም ቤት ተማራችሁ ብዙ ነገሮች አሉ ስለሱ በጎነት ብዙ ማቃቸው ነገሮች አሉ ግን አሁን ሚዲያ ላይ ለማውራት እውነቱን ተነግራችሁ የሱ ፍቃድ ፈልጋለሁና ማውራት አልፈልግም አሁን ላይ ግን እኔን የምታቁኝ እኔን የምታምኑኝ ሰዎች ስለ እውነት ምን ማድረግ ነው ያለብን የምትሉ ሰዎች አትሊስት እሱ እንዲህ ብሎ የገለጸው ነገር የለም ግን
አትሊስት ቪፒኤን እያበራችሁ ቪዲዮን ገብታችሁ ደጋግማችሁ ይውለት ፕላስ ደግሞ በሉኝ ያለው አይዞ ነው አይደል በቃ አይዞ በሉት ሰው እንዴ አንድ ሰው ከሞተበት ይልቅ አንድ ሰው የሆነ ሰው ሞቶበት ሊቀብር ሲሄድ ብቻውን ሲቀብር ነው አይደል የሞት የሚሆነው አትሊስት ሰው አለኝ እኮ ብሎ ያስባል ሰው ይበረታል እኮ ሰው አለኝ ብሎ ሲያስብና እሺ አቃለው ጠንካራ ሰው ነህ ይሄን ቪዲዮ እንደምታዩ እርግጠኛ ነኝ አቃለው ጠንካራ ነህ ጎበዝ ነህ ደግ ነህ ሶ ያደግነት ይከፍላል መልሶ ሶ እግዚአብሔር ካንተ ጋር ይሁን አይዞ